ልዑል ሳያስበው በዮሐና ፍቅር ወድቋል። በቤት ውስጥ የደረሰበትን ችግር ከመቋቋም ይልቅ የእሷን ፍቅር መቋቋም አቅቶታል። እሷ በየሴኮንዱ በፊቱ እየመጣችበት በፊቱ ላይ መታድቅን እያለችበት ሌላ የሚያስበው ነገር ጠፍቷል። በሌላ በኩል ቢኒ ጓደኛው እሱን ገንዘብ ለመብላትና የእሱን ገንዘብ ለመቀራመት ከወንድምየው ከክንዴ ጋር ሆኖ ሌላ ስራ እየሰራ ነው። ከክንዴ ሌላ ብር ይቀበላል። እዛ አልበቃ ብሎት ልዑል ምንም የሌለበትንና ከልጅቷ ጋር አብሮ ያላደረውን ከዛች ልጅ ጋር አብረህ አድረሃል ጠጥተህ ስለነበረ አታውቀውም። እናም ያች ልጅ ደግሞ አርግዛለች፣ ያረገዘችውም ያንተ ነው እያለ እየጨቀጨቀው ነው። ልጁ የሌላ ሰው ልጅ ነው። ልጅቷ እንኳን አይደለም ለማርገዝና ከልዑል ጋር አብራ አላደረችም። ሲቀጥል ልጁ በፍጹም የሱ ልጅ አይመስልም። እናም ልዑል ልጅህ ነው፣ ስለዚህ የዲኤንኤ ምርመራ እፈልጋለሁ ብሎ ልዑል ሲጠይቅ እነሱም ገንዘብ ለመብላት ስለሆነ የፈለጉት ወደዛ ወደዚህ እያደረጉ መንቅልቀሉን አውጥተውታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ እንደምታደርጉልኝ ተስፋ አደርጋለሁ። አደራ የእውነት የቪዲዮ የሚደርሳችሁ ላይክ በማድረግ ተባበሩኝ። አዲስ ከሆናችሁም ሰብስክራይብ እያደረጋችሁ። እናም ልዑል ግራ ተጋብቶታል። በሌላ በኩል ዮሐናም እሱን ትወደዋለች። እናም ያቺ ደግሞ ለልዑል አርግዤለታለሁ የምትለው ልጅ ለቢንያምን ስለምትወደውና ስለምታፈቅረው ቢንያም ደግሞ ዮሐናን ስለሚወዳት ዮሐናን መጥታ ከቢንያም ራቂልኝ፣ አንቺ በአንድ ጊዜ ሁለቱ ጓደኛ ማጫወት አይከብድሽም እንዴ? አይደብርሽም? መቼስ ሌላ ጓደኛ ይኖርሽ ይሆናል። ስለዚህ ሌላ ጓደኛ አምጭና ሌላ ጓደኛ እንዳለሽ ለቢንያም ማሳዩ። እኔ ቢንያምን እወደዋለሁ አፈቅረዋለሁ ትላታለች። ልጅቷ ደግሞ ማለት ዮሐና እኔ ከቢንያም ጋር ምንም አይነት ግንኙነት የለኝም። እኔ የማንም ጓደኛ የሚባል ነገር የለኝም። ስለዚህ እባክሽን ተይኝ። እኔ የድሃ ልጅ ነኝ። እናቴን ማገዝ አለብኝ። ትምህርቴን ማጥናት አለብኝ። ለምን አትይኝም ስትላት እኔ ይሄ ሁሉ ምን ያደርግልኛል? አያገባኝም። ነገር ግን አንቺ ከቢንያም እንድትርቅልኝ እፈልጋለሁ ስትላት እሺ ንገሪኝ፣ እንዴት መራቅ እፈልጋለሁ? እኔ እኮ አልፈልገውም፣ እሱ ነው እየጨቀጨቀ አላስቀምጥ ያለኝ ብላ ስትላት እሷም እሺ የድሮ ጓደኛ የለሽም ማለት የፍቅረኛ የለሽም? መቼም እርግጠኛ ነኝ ፍቅረኛ ይኖርሻል። ስለዚህ ከፍቅረኛሽ ጋር ነይ ቶሎና እኔ ደግሞ እዛ እንድመጣ አደርገዋለሁ። ከዛ ሌላ ፍቅረኛ እንዳለሽ ካወቀ በቃ ይተውሻል ስትላት እኔ ፍቅረኛ የሚባል ወይም ጓደኛ የሚባል ነገር የለኝም ስትላት እሺ ዝም ብሎ እንደዚሁ የትምህርት ቤት ጓደኛ የሰፈር ጓደኛ የለሽም ስትላት እንደሱማ ይኖር ይሆናል፣ ነገር ግን እንዴት ብዬ ነው እንደዛ ማደርገው? ምናልባት እነሱ እውነት መስሎ ቢታያቸው ትላታለች። ልጅቷም ችግር የለውም እውነት መስሎ አይታየውም፣ ብቻ ከቢኒ እንድትርቅልኝ ነው የምፈልገው ስላለቻት እሺ ብላ ተስማምታለች ማለት ነው። በሌላ በኩል ማርክ ከልዑል ጋር አንድ ላይ ቁጭ ብሎ ለምንድነው የጠራኸኝ? የምፈልገው ነው ምናምን እያለ ሲጠይቀው የሚዘባርቅለት አሁንም ስለ ዮሐና ነው። አቤት እሷ እኮ እወዳለሁ አፈቅራለሁ ብላለችኝ ሲለው ኧረ እባክህ ተው እንጂ ማዘርህ ምግብ ልከውልህ ነው አይደል ብሎ ማርክ ሲመልስለት ልዑልም አንተ ምን አለበት ብታስጨርሰኝ፣ በእናትህ በጣም ነው ደስ ያለኝ። እኔ ስላየኋትና ስለመጣች በጣም ነው ደስ ያለኝ። ሳስበው በጣም ነው የምወዳት። እናም ስላየኋት ደግሞ በጣም ነው ደስ ያለኝ ሲለው እሺ ታዲያ እኔ እኮ መርዳት ፈልግ ነበር፣ ነገር ግን እንዴት ብዬ ልርዳት ብሎ ለማርክ ሲያማክረው ማርክ ደግሞ አንተ ግዴታ ቀጥታ ገንዘብ መስጠት አይጠበቅብህም፣ በተዘዋዋሪ የሆነ ነገር ማድረግ አለብህ ሲለው እሺ ምን ላደርግ አግዘኝ፣ ምን ላደርግ በምን ላግዛት ሲለው እንግዲህ ተዘዋዋሪ መንገድ እሷን ማገዝ ከፈለክ በሆነ ነገር ማገዝ ትችላለህ። አሁን እኔ ስራ አስፈቅጄ ነው የመጣሁት ለምን
ደግሞ እኔ በድርጅት ውስጥ መሳተፍ አልፈልግም። እኔ የራሴን ስራ ወይም ራሴ የምፈልገውን ስራ መስራት ነው የምፈልገው እያለ ይመልስለታል። ይህን ነገር የሚያደርገው ግን ውሸቱን ነው። ይህን ነገር የሚናገረው እሱ ለክንዴ ለመናገር ነው። ክንዴ ብረው እየከፈለውና የሚፈልገውን ያክል ዶላር እየሰጠው ስለሆነ የሚሰራው ወሬ እየወሰደ ይወስዳል ብለዋል። ልዑል ያስተናገረውን ደስ ለክንዴ ይነግረዋል። ክንዴ ያስተናገረውን ደግሞ አምጥቶ ለልዑል ይነግረዋል። እናንተ ይህን ዜራ ማለት በጣም የነበረው ለመናገር ማለት ነው። እናም ክንዴ ከዚህ ድርጅት ወይም ከቤቱ እንዳለ ልዑልን ለማስወጣት ብቻ ተደፋፈነ እያለ ነው። አባትየው ሊነግረው አልቻለም። ክንዴ የመጀመሪያ ልጁ ነው። እናም እየሰራ ያለውን ነገር ሊረዳው ወይም ሊያውቀው አልቻለም። የእውነተኛ ሰራተኛ መስሎ የሚታየው የመጀመሪያ ልጁ ነው ብቻ ነው። ለማንኛውም ውድ ቤተሰቦች